ቢግ ሪስፔክት ቢግ ላቭ ነው የሚባለው። እውነት ተገረም። እኛም ኮራን በእናንተ እኛም ኮራን። በነገራችን ላይ እኔ እግሬን ሰቅዬ በጊዜ ነው የተኛሁት፣ ግን የተቆራረጠ ቪዲዮ አየሁኝ። በጣም ነው ደስ ያለኝ መቤቴን። በነገራችን ላይ ውዶቼ እኔ ከሆነ ጊዜ ጀምሮ ማለት ነው በጊዜ ነው የምተኘው እየፈራው እግዚአብሔር። እኔ እኮ አልፈራም ነበረ። ያው ውዶቼ ገብቷችኋላ ከምን ጊዜ እንደሆነ ይሄ ኮሽታ ምናምን ከጀመረ ጊዜ ጀምሮ በቃ በጊዜ ነው የምተኘው። ልክ ስቅቅ እያልኩ ልቤ ድጉድጉ እያለ ማለት ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍርፍርፍ ይበልልኝ። የምር ነው እኔ በቃ እኔ ከሚባለው በላይ በቃ ይሄ ጨረቃ ፋሚሊ የሚባለው ነገር እንዶ እግዚአብሔርን በትልቅ ነገር መስፋፋት አለበት ማለት ፈልጋለሁ። በዛ አጋጣሚ እኔ ይቅርታ አድርጉልኝ ከተሳሳትኩኝ። በቃ በሰፊው የሆነ ቦታ የሆነ ነገር መደረግ አለበት። በቃ የሆነ ድርጅት በዚህ ስም መከፈት አለበት፣ ወይንም የሆነ ነገር ግን ለቃል አጠቃቀሚ ይቅርታ ውዶቼ። እኔ ከቃል በላይ ስለሆኑብኝ ነው ማለት አገላለጤ ልክ ካልሆነ ይቅርታ አድርጉልኝ። ግን አሌላ አንድ ጊዜ የሆነ ነገር ከቃል በላይ ሲሆንባችሁ የሆነ ነገር ታስቡና ትላላችሁ፣ የምትገልጡበት ነገር ስታጡ ማለት ነው። እንደዛ እንዲህ አስባችሁታል? ሀይሚና ብሩኬ ከጆን ዳንኤል ጋር ጌም ገጥመው አሸንፉ። ይሄ የሆነው ምንድን ነው? በጨረቃ ፋሚሊ ጥንካሬ ማለት ነው፣ ብርታት በእነሱ በወዳጅ ሲጀመር። እነሱ እኮ ጊፍተር እኮ የላቸውም። በዛ ላይ ደግሞ ጌመር አይደሉም። በሳምንት አንዴ ነው የሚመጡት ትክታክ ላይ። አስባችሁታል? እኔ ኮረው በቃ በጨረቃ ፋሚሊ እመቤቴን በጣም ነው የኮረውባችሁ ከሚባለው በላይ። ያው እንግዲህ አትፈርዱብኝማ። ያው ቀን ተፍ ላለኝ ሩዙንም ስቀቅል ምናምን ቤቱንም ሳጠዳ ከዛ ይደክመኛል። ማታ ደግሞ የሆነ ኮሽታ ሲሰማ እየፈራሁኝ በጊዜ ነው የምተኛው። ተገኝቼ ታብታብ ባለማድረጌ ሶሪ ጋይስ፣ እናንተ አትቀየሙኝም በሚል ነው። እኔ እውነቱን ነው የምነግራችሁ። ከእናንተ ምንም ደብቀው ነገር የለም። ዋናው ልጆቹ ማሸነፋቸው ነው ከሚባለው በላይ። እኔ ከቃል በላይ ነው ደስ ያለኝ እግዚአብሔርን። የሀይሚዬ ደስታ ከብሩክ ከኋላ ሆና ተቀምጣ፣ ደግሞ ዛሬ እሷ ከኋላ ነው የተቀመጠችው። ከፊትም ነበረች፣ ሲዘፈንላትም ነበር አይቻለሁ። የተቀራረጠ ቪዲዮ ዳኒም ሲቀና ነበረ። እስቲ ማንም ሰው የለም አጠገብሽ፣ እኔ ብቻ ላውራ፣ እስቲ ልቀቃት፣ እኔ ላውራት፣ አትነካካት እያለ ጭራሽ የገዛ ሚስቱን ማለት ነው። ብሩኬ ደግሞ መቃጠል አንደኛ ነው። መቃጠሉ ካልቀረ በደም ተቃጥሎ ይውጣለት ብላ ነው እንዴ ይላል ደግሞ ጉንጯን አጠገቡ ማለት ነው። ወይኔ ዳኒ ቅናት። ዳኒ ግን እንደዚህ ከምትቀና ለምን እኔ የራስን ሰው ለምን አጠገብ ይዛ አትቀበጥም? የምሬን ነው። ላይብ ስገባ የራስን ሰው አስቀምጠክ ካጠገብክ በቃ ከምትቀና አይን እያየክ ተጫወት። እንግዲህ ሀይሚዬም አመስግናለች። የጨረቃ ፋሚሊ ትለያላችሁ፣ በቃ ቃል የለኝም ነው ያለችው ንግስቷ ማለት ነው። እኔም ኮረውኝ፣ አንቺ ብቻ ሳትሆኒ እኔ ራሴ ኮረውባቸው። የምር ያው የተቆራረጡ ቪዲዮዎች ናቸው ያዩትኝ። ቀጥታ ላይውን አልተከታተልኩትኝም፣ ግን በቃ ከሚባለው በላይ እኔ በጣም ነዘረኝ ሁላ በቃ በማሸነፋቸው። ደስታው ከአቅሜ በላይ ስለሆነ ልቤ ዱዱዱ ነው ትላላችሁ እንዴ? አስቡት። ጆን ዳንኤል እኮ ጌመር ነው። ትልልቅ ጊፍተሮች አሉት። አስባችሁታል? እሱን እኮ ነው ያሸነፉት። ያው ጨዋታው በአንበሳ ነው መሰለኝ ባልሳሳት። በአንበሳ የተሸነፈ አንበሳ ሊሰጥ ማለት ነው። እና እሱ ከሸነፈ ሀይሚና ቡራ አሸነፉ። ከዛ ያው አንበሳ ሲያወርድ ነበረ ምናምን ነገር። እኔ ደስ ነው ያለኝ። በቃ አሌለም የሆነ የምደግፉት ምናምን ፓርቲ ምናምን ሲሸነፍላቸው ከፍ ሲልላችሁ ምናምን ደስ ይላቸዋል። እኔ ደስ ነው ያለኝ። ምክንያቱም በቃ ሀይሚና ብሩኬ የትም ቦታ ሄደው ቢወዳደሩ እንደሚያሸንፉ በቃ እንደሚያሸነፉ ምናምን ነገር ነው የተረዳሁትኝ። በቃ ጨረቃ ፋሚሊ ሁሉም ቦታ እነዚህ ልጆች እንደሚያኮራ ምናምን ነገር በቃ ከፍ እንደሚያረጋቸው ነው የተረዳሁት ማለት ነው። ዋው ደስ ይላል። እግዚአብሔርን ሰው ከልብ ሲወዳችሁ እንደዚህ ነው። ምን ይባላል መሰላችሁ ውዶቼ? እኔ ልመርቃችሁ፣ ሰው ይስጣችሁ ይባላል። ሰው ይስጣችሁ። ሰው ሁሉ ሰው አይደለም። በነገራችን ላይ ይኸውላችሁ በምላሱ ዝም ብሎ እየደለለ የሚገላችሁ ሰው አለ። ሳያወራ በልቡ ምናምን ነገር ለእናንተ መልካም ነገር እያሰበ ደግሞ የሚያስደስታችሁ ሰው አለ። እንደገና ደግሞ በቃ አሌለ ወዳጅ መስሎ የሚያጠቃችሁ አለ፣ ከጎን ማለት ነው። ከጎን በመሞዳሞድ ማለት ነው። እና እኔ እዚህ ጋር ጨረቃ ፋሚሊ ላይ ያዩተኝ ነገር ምንድን ነው?
ብሩኬና ሀይሚ ጋር ስተት ሲኖር ወጥተው ላይቭ ላይ ያወሩበታል ጉዳዩን። አንድ ሌላውን ሁለተኛው ነገር ደግሞ የሆነ ችግር ሲኖር በቃ ያወራሉ፣ ይዘው አይቀመጡም፣ ያወራሉ ፌስ ቱ ፌስ ማለት ነው። ሌላው ነገር ደግሞ ዋናው ነገር ደግሞ ብሩኬና ሀይሚ የሆነ አዳማጭ ናቸው። ያዳምጣሉ፣ ይሰማሉ። ፋሚሊ ታው የሚሏቸውን ነገር ይተዋሉ። እሱን ትታችሁት የሆነ ሀሳብ ራሱ አስበን ብሩኬና ሀይሚ እንደዚህ ቢያደርጉት ምናምን ብለን እንኳን ላይቭ ላይ ብናወራ ያንን ሀሳብ መተው ዩቲዩብ ላይ ይሰሩታልና ደስ ይላል። በቃ አሌለ ያ ተደማጭ አግኝቷል ማለት ነው። የኛ ሀሳብ እኛ ያልነው ነገር ወደውታል ማለት ነው ብላችሁ ትረዳላችሁ። እና ደስ ይላል። ይሄ አዳምጠውናል ማለት ነው። እኛ ያወራነውን ነገር አዳምጠዋል። በቃ ከፋሚሊ ጋር የዚህን ያክል ክሎዝ ናቸው ማለት ነው የሚለውን ነገር በቃ ያስደስታችኋል። ሞር ደግሞ ሌላ መልካም ምኞት እንድትመኙ ያደርጋችኋል። እና በእንደዛ አይነት መንገድ ስላለ ነውና በጣም ደስ ይላል። እውነት ይሄ ልባችሁን አይቀይራችሁ። ብሩኬና ሀይሚ እንደዚህ ኮራ ጀነን እንዲሉ ያላደረጋችሁ በጣም ደስ ይላል ከሚባለው በላይ ማለት ነው። ሌላው ነገር እኔ ለብሩኬም ለሀይሚም ማለት ነው ግን ውዶቼ በመጥፎ ነገር እንዳታዩት። አሁን እዚህ ጋር የሆነ እናንተን በጣም የሚወዱ ሰዎች አሉ፣ በጣም ከሚባለው በላይ ምናምን። ጨረቃ ፋሚሊ አጠቃላይ ይወዳል እናንተን ከአንዳንድ አስመሳዮች ውጭ ማለት ነው። እና በቃ ፍቅራቸውን መግለጥ በሚፈልጉበት መንገድ ፍቅራቸውን ሲገልጡ እናንተ ደግሞ የእነሱን ፍቅር ለመቃበል ዝግጁ መሆን አለባችሁ። አይኖ አይደላችሁም እያልኩኝ አይደለም። በቃ አሌለ ሲነግሯችሁ እናውቃለን። በቃ እነሱ ፍቅራቸውን ሲገልጡ ቴንኪዩ ማለት አለባችሁ። እናንተም ውስጣችሁ ያለውን ቦታ መግለጥ አለባችሁ። ፌስ ቱ ፌስ ስትገናኙ ገስት ላይ የሚሆን በአካል የሚሆን ምናምን ነገር አይኖ አታደርጉም፣ ክብር አትሰጡም፣ ወይንም ፍቅራችሁን አትገልጡም እያልኩኝ አይደለም። ልክ እናንተን እነሱ ትሬት እንደሚያደርጓችሁ ሁሉ እነሱን በእናንተ ትሬት መደረግ ይፈልጋሉ ነው የኔ ሀሳብ ማለት ነው ውዶች። ይሄን ሀሳቤን ተቃወማችሁት ተቃወሙት። ግን እኔ የሆነ ትክክል የሆነ ነገር አሁን እኔ ብሩኬ ሀይሚ ምናምን 30 ጊዜ ባቆለባብሳቸው ምናምን ደስ ይለኛል ውስጥ ያለው ስለሆነ ማለት ነው። ልክ እነዛም ልክ እኔም በዛ ቦታ ላይ እኔን ታውኝ ምሳሌ አርጌ ነው የምጠቅስላችሁ። የሆነች እናንተ ወዳጅም እንደዛ እናንተ እንዳቆለባበሳቻችሁ እሷን መቆላበስ የምትፈልጋለች ሌላዋ እህት እንደዛው ማለት ነውና እንደዛ አይነቱን ነገር ደግሞ ሞር የሆነ መናገር አለባችሁ፣ ማውራት አለባችሁ። ደስ ይላል። በቃ የሆነ ስትናገሩት ያ ወዳጅ ያስደስተዋል ለማለት ያክል ነው ውዶቼ። ምክንያቱም እናንተ ውስጥ አለ፣ ግን ዝም ስትሉ ለምን ዝም አለኝ ወይንም ለምን ዝም አለችኝ የሚባል ነገር አለ እና ይሄንን እንደ ሀሳብ ነው ያነሳውትኝ እንጂ እነሱ እንደዛ መልስ አይሰጡም ወይንም አያወሩም ወይንም ፍቅራቸውን አይገልጡም ለማለት አይደለም። ከሚባለው በላይ እንደውም እኮ ፍቅር የሚገልጡ አይዟችሁ በርቱ የሚሉ ብሩኬና ሀይሚ ናቸው። በይቶ መንደር ማለት ነው። የምሬን ስንጣላ እንኳን ሀይሚ እኔ ታሳዝኑኛላችሁ፣ በሰው ሀገር ናችሁ፣ ለምን ትጣላላችሁ? አትጣሉ፣ እኛ እኮ ቢያንስ አገራችን ላይ ነን ምናምን ብላ ታወራለች ቶብ ላይ እና ይሄ ምንድን ነው የምን አገባኝ እኔ ቻናሌ ይታይልኝ እንጂ ይላል ሌላ ሰው ማለት ነው። እሱ አሁን ካላ ጭንቀት አንጣር ነው ስለተጨነቀች ምናምን ነገር በቃ ጉዳያቸው ጉዳዬ ነው ብላ ስለተመለከተች ነው ያንን መታ ልታወራ የቻለችበት እና በጣም ፍቅር ስለሆናችሁ ነው። ፍቅር ቤተሰብ ፈጣሪ የሰጣችሁ እናንተም ደስ ይላል። እግዚአብሔርን በጣም ደስ ይላል። እኔ በጣም በቃ ደግሞ እኔ አሁን የጓጎትኝ እነዚህ ሰዎች ተጋብተው ምናምን ልጅ ወልደው ምናምን አብረሽ ልጁን ስፖርት አስጀምሮ የለ ብሩኬም ሲያስጀምር ማየት ነው የምፈልገው። ተው በእናታቸው አታስቁኝ። የምር አብረሽ በቃ ጋር የተጫወተበት ልጅ የምር ግን እኔ ልጁን እኔ እመቤቴን ወድጄው ልሞት ነው። እኔ ልጅም የሚል ልጅ ደስ ይለኛል የምር። ይሄ የማይረብሽ ልጅ ማለት ነው። ጦሎቴ ነው።